It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በእያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንመለስ። ሃይሚን እንፈልግ። አው ሃይሚን እናገኛታለን በቀጥታ ስልክ መስመራችን ላይ። ከሃይሚ ጋራ ዛሬ ቆይታ የምናደርገው ያው በዓለም የክለቦች ዋንጫ ላይ የሚሳተፉ የጀርመን ክለቦች አሉ። ቦሩሲያ ዶርትሙንድ እና ባየር ሚዩኒክ ናቸው። የሁለቱን ዝግጅት እናነሳለን። ከዛ በተጨማሪ ግን በጀርመንም ደግሞ ከዚህ ከዓለም ዋንጫው ጋራ በተያያዘ የተቃውሞ ድምጾች እንዳሉ ነግራናለች። ስለዚህ ከምን መነሻነት ነው የተቃውሞ የተነሳው? በጀርመን ያሉት ክለቦችስ ደግሞ አሁን በሚጀመረው የዓለም ዋንጫ ላይ ያላቸው ፍላጎትና ዝግጅት ምን ይመስላል የሚለውን እንነጋገራለን ከተወሰኑ ደቂቃዎች በኋላ። የዓለም ዋንጫው እሁድ ይጀምራል። ብዙዎቹ ጨዋታዎች ሌሊት 7 ሰዓት፣ ሌሊት 10 ሰዓት፣ አምናታ 1 ሰዓትና 4 ሰዓት እያለ ነው የሚሄደው። እንግዲህ በሚመቻቸው ሁሉ ጨዋታውን እንዲከታተሉ እንጋብዛለን። ከጀርመን ክለቦች ዝግጅት አንጻርና ለምንድነው እሁድ የሚጀምረው የዓለም ዋንጫ ላይ ቅሬታ የተነሳው የሚለውን በተመለከተ ከሃይሚ ጋራ የሚኖረን ቆይታ ዝርዝር ማብራሪያውን የምናገኝበት ይሆናል። እሺ ሃይሚን አግኝተናታል በቀጥታ ስልክ መስመራችን ላይ። ከሃይሚ ጋራ እንግዲህ የተወሰኑ ደቂቃዎችን አብረን እናሳልፋለን። ሄሎ ሃይሚ። ሄሎ ሰላም ነው ወይ? ሰላም አቤ፣ ሁሉ መልካም አለን እግዚአብሔር ይመስገን። እንግዲህ ሰላምታዬን ለእናንተም ለስቱዲዮ ባለሙያዎችና ለአድማጮች በዲደብሊው ራዲዮ ስም እንዲሁም ደግሞ በሸገር ኤፍኤም ስም ይድረስላለሁ በማለዳው በጣም እናመሰግናለን። አንዳንዴ ግን በፈረንሳይኛም ብትይን እኮ ደስ ይለናል። አንድ ቃል ቢያንስ እንላለን እኮ። ችግር የለም እንላለን ሌላ ቀን አልረሳችሁ ሰላምታ ላይ። እሺ ሃይሚ ስላገኘንሽ ያው በጣም ደስ ብሎናል። ቀደምም ስናስተዋውቅ ነበር በተለያዩ ርዕሰ ጉዳዮች ላይ ቆይታ እናደርጋለን። ወደ ጀርመን ነው የምንመለሰው በዛሬ ዝግጅታችን ላይ። የዓለም የክለቦች የዋንጫ ውድድር የሚደረግበት ጊዜ ተቃርቧል። እሁድ ይጀምራል። ስለዚህ የጀርመን ክለቦች በዚህ ዓለም ዋንጫ ላይ ያላቸው ተሳትፎ ምክንያት በማድረግ ዝግጅታቸው እንዴት ያለ ነው የሚለውን እንነጋገራለን። ከዛ ጎን ለጎን ደግሞ ያው የተቃውሞ ድምጾችም እየተሰሙ ስለሆነ በዓለም ዋንጫው ላይ የሱስ መነሻ ምንድነው የሚለውን እናነሳለን። ስለዚህ አጠቃላይ ዝግጅቱን በተመለከተ የጀርመን ክለቦች ምን እያደረጉ ነው ከሚለው መነሳት የምንችል ይመስለኛል። ግን ከዛ በፊት አንቺ በመትኖርበት ፈረንሳይ በፓሪስም ሆነ በአጠቃላይ እዛ አካባቢ ካሉት የህትመት ውጤቶች የኤሌክትሮኒክ ሚዲያው ሜንስትሪም ሚዲያው ላይ የእሁዱ የሚጀምረው የዓለም የክለቦች ዋንጫ እውነት ትኩረት ተሰጥቶታል? ትኩረት አግኝቷል? እንደ ትልቅ ውድድርነቱ ካልተሳሳትኩ ቅዳሜ መሰል የሚጀምረው በ14 የሚል ነገር ነው ያየሁት። እንግዲህ ምክንያቱም የሱን ጨዋታዎች በ15 የሚሉ ሳሉ እሁድ ነው የሚሆነው። እንግዲህ ምናልባት የሰዓት አቆጣጠሩ ካላመጣ በስተቀር ልክ ነው አቤ። እንግዲህ ያው ለዚህ የዓለም ዋንጫ የዚህ የሻምፒዮንስ ሊጉ ውጤት የበለጠ የዚህን የዓለም ዋንጫ በዚህ በፈረንሳዮች በተለይ ደግሞ በዚህ በፓሪስ ሳን ጀርማን ደጋፊዎችና በዚህ በፓሪስ በሚኖሩ የክለቡ ደጋፊዎችም ሆነ እንዲኳስን በሚከታተሉ አፍቃሪያን ዘንድ የበለጠ ትኩረት የተሰጠው እንደሆነ ነው እየተረዳሁት ያለሁትና ከሻምፒዮንስ ሊግ በፊት የነበረውና አሁን ያለው ስሜት እኩል አይደለም። እያንዳንዱ የፓሪስ ሳን ጀርማን
ተጫዋቾች እንቅስቃሴ እንግዲህ ከትንሽ ጊዜ ረፍት ወስደው ነበር እንግዲህ ብዙም ባይባልም ያንዳንዱ ነገር ነው የሚዘገበው ከዛ ውጪ ደግሞ በያንዳንዱ ተጫዋች የሚወጡ መረጃዎችም ከዚህ በፊት ካየናቸው በተለየ መልኩ ነውና የበለጠ ምን ያህል ትኩረት እንደተሰጠው ያየንበት ነገር ነው የበለጠ ደግሞ መሰጠት ብቻ ሳይሆን ውጤትም የመጠበቅ ነገር አለ ስለዚህ የዚህ አሁን የፓሪስ ሰን ጀርማ ያለው ብቃት የተገኘው ውጤት በዚህ ባለም ዋንጫ ላይ ከሌሎቹ የዓለም ተወዳዳሪ ክለቦች በተሻለ ይሄን ዋንጫ ሊያሸንፍ ይችላል የሚልም ግምት እንዲሰጠው የሚያስቻልበት ሁኔታ የደረሰ ይመስላልና ዝም ብሎ መሳተፍ ብቻ ሳይሆን ከውጤት ጋር እንደሆነ ነው እንግዲህ እየተነገረ ያለው ይሄንም ደግሞ ሉዊስ ኤንሪኬም ሰሞኑን የሰጡት አንድ አስተያየት ነበር ለፊፋ ከዚህ ከመሳተፍ ባለፈ እንደማንኛውም ክለብ ጥሩ ተፎካካሪ ነው እስከመጨረሻው ድረስ የመጓዝ እቅድ ይዘው ወደ አሜሪካ እንደሚጓዙ ተናግረዋል ከዛ ውጪ ደግሞ በተለይ ከዚህ ከዓለም ዋንጫው ውድድር ጋር በተያያዘ የበለጠ የፓሪስን ያለውን ብቃት ማሳየት ሳይሆን በአጠቃላይ የዚህ ፓሪስ ሰን ጀርማን ታሪክ የመለወጥ እንግዲህ በፓሪስ በዚህ በሻምፒዮንስ ሊግ የተናገሩት ነገር አለ አይደለ ታሪክ የመስራት ነገርን አስቀድመው ሲናገሩ ነበር አዲስ ታሪክ የመጻፍን ይሄን ደግሞ እንደገና ወደ ዓለም ዋንጫው የማስቀጠል ፍላጎት እንዳላቸው ገልጸዋል ስለዚህ ወቀላሉ የሚመለሱ አይደለም ለተሳትፎ ብቻ የሚሄድበት ሁኔታ አይደለም ያለው አይ እኔም እንደምረዳው የሚኖረው ኤክስፔክቴሽንም በፓሪስ ሰን ጀርማ በኩል በጣም ከፍ ያለ ይሆናል ብዬ ነው መገምተው አንደኛ ምን አይነት ቡድን እንደተገነባ በደንብ አድርገን አይተናል ሁለተኛ ደግሞ ያው የአውሮፓው ሻምፒዮን ፓሪስ ሰን ጀርማ ነው ስለዚህ እንደገና ደግሞ ሌላ ዋንጫ ማግኘት ለክለቡም ሆነ ለደጋፊዎቹ በጣም የተለየ ስሜት ይፈጥራል ብዬ ነው ማስበው ስለዚህ ሚኖሩት ጥበቃዎችና በፓሪስ ሰን ጀርማ በኩል ደግሞ ድልን የማስመዝገብ ነገር ከፍተኛ ስሜት ይኖረዋል ብዬ ነው መገምተው ለነገሩ ፓሪስ ሰን ጀርማም ከአትሌቲኮ ማድሪድ ጋር መሰለኝ የመጀመሪያ ጨዋታውን የሚያደርገው እና ያም ጥሩ ፍክክር የሚደረግበት ጨዋታ ነው ብዬ ገምታለሁ ተጨማሪ ነገሮችና ከፓሪስ ሰን ጀርማ ከዓለም የክለቦች ዋንጫ ጋር በተያያዘ መታየት የሚገባቸው ሌሎች ነጥቦች ካሉ ያው እንመለስበታለን ግን በዋናነት ዛሬ የጀርመን ክለቦች ላይ ስለሆነ ትኩረት ለማድረግ ያሰብነው አጠቃላይ ዝግጅታቸውንም ስለሚነግረን ይሄ ዝግጅት ደግሞ ለዓለም የክለቦች ዋንጫ ብቻ ሳይሆን ለሚቀጥለው የውድድር ዓመትም አብሮ ታስቦ የሚዘጋጁበት ስለሆነ ብዙ መልእክት እንዳለው ነው መረጃዎችን ስናይ ምን እንረዳው ስለዚህ ቀደም ሲል ያነሳሁትን ጥያቄ ነው አሁንም ማነሳልሽ በቦሩሲያ ዶርትሙንድም ሆነ በባየር ሚኒክ መካከል የሚደረጉት ዝግጅቶች ምን ይመስላሉ ሁለተኛ እነዛ ዝግጅቶችስ ደግሞ የሚያመላክቱት ነገር አለ ወይ የሚለውን ትንሽ እናውራበት ልክ ነው ሳምሪ አመሰግናለሁ ወደጋሚ የዚህ የዓለም ዋንጫ እንግዲህ የተመረጡት ክለቦች በተለይ ከአውሮፓ እንደምናውቀው በጣም በርከት ያሉ ናቸው ግን ከዛ ውስጥ እንግዲህ በዚህ በዘንድሮ ባላቸው ብቃት ሳይሆን ከዚህ በፊት በዚህ በትልልቅ መድረኮች ላይ በተለይም በሻምፒዮንስ ሊግ እና እንዲሁም ደግሞ ቀደም ሲል በነበረው የዚህ የዓለም ዋንጫ በነበረው ተሳትፏቸው ሚዛናዊ በማድረግ የተመረጡ ናቸው እንግዲህ ለዛም ነው ጀርመን ሁለት ክለብ ነው እንግዲህ ያስመረጠችው ፈረንሳይ አንድ ክለብ ነው ስለዚህ የጀርመን እነዚህ ሁለቱ ክለቦች በሻምፒዮንስ ሊግ ከዚህ ቀደም የነበራቸውን ታሪክ ግምት ውስጥ አስገብተን ምንድነው በዚህ የዓለም ዋንጫ ላይ ሊደረግ የሚችለው ወይ ደግሞ ሊጠበቅ ከነሱ የሚችለው ነገር የሚለውን ነገር መመልከት እንችላለን እንግዲህ ባየር ሙኒክ በዚህ ተመደበበት የምድብ ሲ ኦክላንድ ሲቲ ከቦካ ጁኒየርስ እና ከቤኔፊካ ጋር ነው የተመደበው እርግጥ ነው የመጀመሪያውን ጨዋታ እሁድ ዕለት ነው የሚያከናውኑት ከኦክላንድ ሲቲ ጋር ይሄ ጨዋታ እንግዲህ ለሁሉም ነገር በር ከፋች ነው ለዚህም ጨዋታ እንግዲህ የጀርመን ብሔራዊ ቡድን ያው ሰሞኑን ጨዋታ ነበረው በዚህ በኔሽንስ ሊግ ከዛ በኋላ ደግሞ የዚህ የዓለም ዋንጫ ማጣሪያ ነበር እንዲህ አይነት ነገሮች ላይ የተለያዩ የቡድኑ ተጫዋቾች እንግዲህ በተወሰነ ደረጃ አንድ ላይ ሆነው ትሬኒንግ የማድረጉ አጋጣሚ አልነበረም ስለዚህ በተወሰነ መልኩ ወደ አሜሪካም ሲጓዙ ተበታትነው ነው የሄዱት የተወሰነው ምንም አይነት ውድድር ላይ ተሳተፉት ቀድመው ይሄዱ አሉ ከዛ በኋላ ደግሞ በብሔራዊ ቡድን ጨዋታ ላይ ነበሩት ወደ በኋላ ላይ ተቀላቀሉበት ሁኔታ አለ እንደዛም ሆኖ ግን ቡድኑ በተለይ በዚህ በቡንደስሊጋው እንግዲህ ሻምፒዮንስ መሆኑን ተከትሎ ቡድኑ ላይ ተፈጠሩ መልካም ስሜቶች አሉ
በዚህም የዓለም ዋንጫ ላይ ደግሞ የበለጠ አዲስ ታሪክ ጽፎ ክለቡ አንደኛ ያው ይሄ የዓለም ዋንጫ በዚህ አይነት ፎርማት እንግዲህ የመጀመሪያው ነው እንግዲህ አዲስ ታሪክ የሚጻፍበት ነው። ከዛ ቀጥሎ ደግሞ ይሄ የዓለም ዋንጫ ከውድድርም ባለፈ ክለቦች ከፍተኛ የሆነ ገቢ የሚያገኙበትንም እድል ይዞ የሚመጣ ስለሆነ ለዚህም ይሄን እድል አሳልፎ የሚሰጡበት ነገር እንደሌለ ነው እየተነገረ ያለውና አጋጣሚ ሆኖ በእርግጥ ነው ባየር ሙኒክ የተመደበበት ክለቦችን ስንመለከት ተወካካሪ ናቸው ግን በአጠቃላይ በዚህ በዓለም አቀፍ ደረጃ ከተደረጉት ውድድሮች አንጻር ስትመለከቺ ባየር ሙኒክ የተሻለው ነገር እንዳለ የምንመለከትበት ነገር አለና የመጀመሪያውን ጨዋታ ያን ያህል ሊከብደው ይችላል የሚል ግምት የለም። በእርግጥ ነው ኦክላንድ ሲቲ በዚህ በሀገሩ የሊግ ደረጃ በጣም ከፍተኛ የሆነ ተወዳዳሪ ክለብ ነው። ከዛ ቀጥሎ ደግሞ በዛው በኦሲያን የዚህ የፉትቦል ኮንፌዴሬሽን በሚደረጉ ውድድሮች ላይም ደግሞ በጣም ጥሩ የሚባል ስም ያለው ክለብ ነውና እንዲሁም በቀላሉ እጅ የሚሰጥ ክለብ አይደለም። ስለዚህ ፉክክር ይኖራል ግን የበለጠ የማሸነፉ ድል ወደ ባየር ሙኒክ ይሄዳል የሚሉ አስተያየቶች ናቸው ያሉት። ከዛ ውጪ እንግዲህ ባየር ሙኒክ በተለይ በዚህ በተጫዋቾቹ ረገድ ቀደም ሲል እንዳነሳሁት ከዚህ ከብሔራዊ ቡድን ጨዋታ ጋር በተያያዘ የነበሩትን እንዲሁም ደግሞ ከጉዳት ጋር የተያዙ ክፍተቶችን ለመሙላት ከፍተኛ ጥረት ተደርጓል። እንግዲህ አዳዲስ ተጫዋቾች ወደ ቡድኑ ተቀላቅለዋል። እንግዲህ እንደነ ጆናታን ታህን እንግዲህ ከሊቨርፑል አዲስ ፈራሚ ነው። እነዚህ እንዲሁም ደግሞ በውሰት የመጡ አዳዲስ ተጫዋቾች አሉ። ከዚህ ቀደም ደግሞ በክለቡ ውስጥ በጉዳት ለተወሰኑ ጨዋታዎች ላይ ያላየናቸው እንደነ ጀማል ሙዚላ አይነቶችም ለዚህ የዓለም ዋንጫ ላይ እንደሚደርሱ ተነግሯል። እንግዲህ እነዚህ ክፍተቶች ከተሞሉ ምናልባት የበለጠ ባየር ሙኒክ የዘንድሮን የዓለም ዋንጫ ላይ ጥሩ ተፎካካሪ እና ውጤታማ ሊሆን የሚያስችለውን ነገር ያስመዘግባል ተብሎ ነው የሚጠበቀው። በዛው ልክ ደግሞ እንግዲህ ሰሞኑን ከዚህ ከባየር ሙኒክ ጋር ያው ምንድነው አነጋጋሪ የነበረው እንግዲህ የሮይ ሳኒ ጉዳይ ነበረ። ይሄ ተጫዋች ወደ አብሮ ከቡድኑ ይጓዛል አይጓዝም ኮንትራቱ ጉዳይ ብዙ ነገሮች እንግዲህ ሲጓተቱ የነበረበት ሁኔታ ነበረ። እንግዲህ በያዝነው ሳምንት ላይ መጨረሻ ውሳኔ ተላለፈበትና የሳኔና የባየር ሙኒክ ቆይታ እንግዲህ በዚሁ ያከተመበትና እሱም እንግዲህ ወዲያውኑ ወደ ቱርክ ጋላታሳራይ አዲሱ ክለቡ ያመራበት ነገር ተሰምቷል። እንግዲህ ይሄን ተጫዋች ከዚህ የዓለም ዋንጫ ላይ የምናየው አይሆንም። ምናልባትም የእሱን ቦታ ለመሸፈን አሰልጣኝ ኢንሰን ኮምፓኒ እንግዲህ ምን አይነት እርምጃዎች ይወስዳሉ የሚለው ነገር እንግዲህ በቀጣይ የምናየው ነው የሚሆነው። እንግዲህ ከዛ ባለፈ ሌላው የጀርመን ተፎካካሪው ክለብ ዶርትሙንድ ነው። ዶርትሙንድ እንግዲህ በዚህ በግሩፕ ኤፍ ውስጥ ነው የተመደበው። በዚህ ያው ከላቲንም ከአፍሪካም እንዲሁም ደግሞ ከኤሽያም ካሉት ክለቦች ጋር ነው የተመደበው። እንግዲህ ከብራዚሉ ፍላሚኔስ ጋር የመጀመሪያውን ጨዋታ እንዲሁም ደግሞ በዚህ በምድባቸው ማለት ነው እንዲሁም ደግሞ ከደቡብ አፍሪካው ሰንዳውንስ ጋር የሚያደርገው ጨዋታ ይጠበቃል። ከዛም ውጪ ደግሞ ከኡልሳን ኤችዲ ጋር በዚህ የደቡብ ኮሪያ ቡድን ነው። በቡድን ውስጥ እንግዲህ እነዚህ ክለቦች በእርግጥ ነው በየክለቦች በየሊጋቸው በጣም ከፍተኛ የሆነ ተፎካካሪ ክለቦች ቢሆኑም በኢንተርናሽናል ደረጃ ስትመለከቺ በዚህ በዓለም አቀፍ ውድድር ላይ ቦሩሲያ ዶርትሙንድ የተሻለ ብቃት ያለው ክለብ ነው። ሆኖም ግን ወደ ወቅታዊ ብቃት ስትመጪ ደግሞ እነዚህ ክለቦች በአገራቸው ሊጎች ላይ ጥሩ የሚባል ነገር አስመዝግበው የመጡ ናቸው። ቦሩሲያ ደግሞ ዘንድሮ ያሳለፈውን ሁኔታ እናውቃለንና ጥሩ የሚባል ሲዝን አልነበረም። እንግዲህ የመጨረሻዎቹን እንግዲህ የተወሰኑ የጨዋታ ሳምንታት ባስመዘገበው ውጤት እንግዲህ ከነበረበት መጥፎ ደረጃ እንግዲህ ሲዝኑን በአራተኛ ደረጃነት ለማጠናቀቅ የቻለበት ነገር አለ። ያ ደግሞ ቀጣዩን የሻምፒዮንስ ሊግም ተሳታፊነቱን አረጋግጦለታል። ሆኖም ግን አሁንም በዚህ የዶርትሙንድ ተሳትፎ ላይ በብዙዎቹ ዘንድ ጥርጣሬ የፈጠረ ጉዳይ አለ። ምክንያቱም አሁንም ቡድኑ እንዲህ የምትተማመኝበት አይነት ቡድን ነው ወይ የሚለው ነገር ነው። ከጨዋታ አንድ አይነት አቋም አለመያዝ፣ አንድ አይነት ውጤት አለማስመዝገብ፣ በተወሰኑ ቦታዎች ላይ የታዩ ክፍተቶችም አሁንም እንደ ችግር ሆነው የሚቀጥሉ ከሆነ ዶርትሙንድ በዚህ የዓለም ዋንጫ ላይ እንደው ከተሳትፎ ያለፈ ነገር ሊኖረው አይችልም የሚሉ አስተያየቶችን ጎልተው እየወጡ ነው ያሉት። ምናልባት እንግዲህ ለዶርትሙንድ አሁን አዲስ ነገር ሆኖ ሊነሳ የሚችለው ነገር ካለ
በተወሰነ ደረጃ እንግዲህ የዚህ የጆቢ ቤሊንግሃም ወደ ክለቡ መቀላቀል ትልቅ ትኩረትን አግኝቷል። ምናልባትም የዚህ ተጫዋች በተወሰነ ደረጃ ያሉትን ክፍተቶች ሊሞላ የሚችልበት ሁኔታዎች እንዳሉ ነው እየተነገረ ያለው። ከዛ ውጪ ግን እንግዲህ ይሄ የዓለም ዋንጫ ራሱ ዶርትሙንድ ሌሎች ተጫዋቾችን የሚያይበትና ያለውን ክፍተትም ሊሞላበት የሚችለውን የዝውውርን ሂደት ሊያፋጥንለት የሚችልን ሁኔታ ሊፈጥርለት ይችላል ተብሎ ነው እንግዲህ የሚጠበቀው። ከዛ ውጪ ግን በዚህ የዓለም ዋንጫ ላይ ትልቅ ነገር ልናነሳ የምንችለው ከጀርመን ክለቦች አንፃር ምናልባት እንግዲህ እነዚህ ሁለቱም በተለያየ ምድብ ነው የሚገኙት። ምናልባት ደግሞ ከየምድባቸው አንደኛና ሁለተኛ ማለፍ ነው ከቻሉ ሁለቱ ክለቦች የሚገናኙበት አጋጣሚ አለ። እንግዲህ ምናልባትም የዓለም ዋንጫ ላይ የዲ ክላሲካል ልናይ እንችላለን ወይ የሚል በጉጉት የሚጠበቅ ነገር አለ። እንግዲህ እነዚህ ነገሮችም እንደ ክለቦቹ ውጤትና ደረጃ የሚወሰን ነው የሚሆነው። ምናልባት በየምድባቸው አንደኛ ሆነው ካለፉ ይሄን ነገር ሊያጋጥም አይችልም። ምናልባት ግን እንዳልኩት አንደኛና ሁለተኛ ሆነው ማለፍ ከቻሉ ግን ሁለቱም የሚገናኙበትና ምናልባትም በቀጣዩ ሌላኛው የጀርመን ክለብ ወደ ቀጣይ ዙር ለማለፍም እድል የሚፈጥርበት ሁኔታ ይኖራል። ነገር ግን ሁለቱም ክለቦች ደግሞ በማገናኘት ረገድ የዓለም ዋንጫው አንድ ከቡንደስሊጋው አልፎ ደግሞ በዓለም አቀፍ መድረክ ላይ ሁለቱንም የምናይበት እድል ሊፈጥር ይችላል። እንግዲህ የሚሆነው ነገር በቀጣይ ነው የምናየው። ያው ዋናው ነገር የክለቦቹ ብቃትና ደረጃ ውጤት የሚወስንበት ስለሆነ እንግዲህ አብረን የምንመለከት ይሆናል። ልክ ነው። በዚህ የዓለም የክለቦች ዋንጫ ላይ ክለቦች በጣም በተለየ ሁኔታ ራሳቸውንም ሲያጠናክሩ ተመልክተናል። እንደምታውቂው ለ10 ቀን የቆየ የዝውውር ጊዜ ነበረ እና ያ በተከፈተበት ወቅት በተለይ እዚህ ዓለም ዋንጫ ላይ የሚሳተፉ ክለቦች ራሳቸውን በተለየ መንገድ አጠናክረዋል። ስፔሻሊ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ቸልሲና ማንቸስተር ሲቲ ያደረጉትን ነገር እኛም በፕሮግራማችን ላይ በሰፊው ሽፋን ሰጥተነዋል። በጀርመን በኩል ግን ስትመጪ ብዙም ያን ያክል ትልልቅ ዝውውሮች የተከናወኑበት አይደለም። ባለን ተጫዋቾች ይህንን የዓለም ዋንጫ ላይ መሳተፍና ማሸነፍ እንችላለን የሚል ሐሳብ የያዙም ይመስላሉ። ከዛ በተጨማሪም ደግሞ ገና በድጋሚ የዝውውር መስኮቱ ስለሚከፈት ምናልባት በዛኛው ወቅት ላይ የበለጠ ራሳቸውን ሊያጠናክሩ ይችላሉ። በዶርትሙንድ በኩል ግን ትልቅ ዜና የነበረው ቅድም አንቺ ያነሳሽው የጁዲ ቤሊንግሃም ወንድም ጆቢ ቤሊንግሃም ዶርትሙንድን የተቀላቀለበት ከቦሩሲያ ዶርትሙንድ ጋር በተያያዘ ባለፈው ሳምንት በአብዛኛው ሽፋን ካገኙ ዜናዎች መካከል የሚጠቀስ ይመስለኛል። ወደ 32 ሚሊዮን ፓውንድ አካባቢ ነው ተከፍሎበት የ5 አመት ኮንትራት ለቦሩሲያ ዶርትሙንድ የፈረመው። 19 አመት ሆኖ በዛ ላይ ደግሞ 77 ቁጥር ያለው ማሊያ ለብሶ በዓለም የክለቦች ዋንጫ ውድድር ላይ እንደሚካፈልም ተገልጾ እሱንም ሰምተናል። ይሳካል አይሳካም የሚለውን አናውቅም እንጂ ጄደን ሳንቾም ወደ ቦሩሲያ ዶርትሙንድ በድጋሚ ተመልሶ የክለቡ ተጫዋች ሊሆን ይችላል የሚሉ ዜናዎች አሉ። እንግዲህ እንደነዚህ አይነት የተጫዋቾች ዝውውሮችን ከክለቦች ጋራ እየሰማን ነው። ምናልባት ቀደም የተናገርኩት ነገር የበለጠ እንግዲህ በድጋሚ የዝውውር መስኮቱ ሲከፈት ሌሎች ተጫዋቾችን ሊያስፈርሙ ይችላሉ። ከዛም በኋላ ደግሞ በሚቀጥለው የውድድር ዓመት የተሻለ ራሳቸውንም ለማጠናከር የሚያደርጉትን ጥረት እንመለከታለን። ግን እዚህ የዓለም ዋንጫ ላይ የሚሳተፉት ክለቦች ከሽልማት ገንዘብ ጋር በተያያዘ የተመደበው ገንዘብ በጣም ከፍተኛ ስለሆነ ውድድሩን ለማሸነፍና የተሻለ ገንዘብ ለማግኘት ጥረት እንደሚያደርጉ ግልጽ ነው፣ ምንም ጥርጥር የለውም። በሌላ በኩል ደግሞ ይህንን የዓለም ዋንጫ የሚቃወሙ ሰዎችም ማስተያየቶችም እየተሰጡ እንደሆነ ስንሰማ ነበርና ባንቺ በኩል ከዓለም ዋንጫ ተቃውሞ ጋር በተያያዘ የሚነሱት ሐሳቦች ምን ይመስላሉ? ያየሻቸው የሰማሻቸው እና የበለጠ ትኩረት ያገኙ ሐሳቦችን እስቲ እንመልከታቸው። ልክ ነው። እንግዲህ የዚህ የዓለም ዋንጫ ሁለት ሐሳቦችን ነው እየተንጸባረቀበት ያለው። ሐሳቡ ጀምሮ የድጋፍም የተቃውሞ ድምጾች ተሰሙበት ነበር። እንዲሁም ደግሞ ዘመቻዎቹም ነበሩ። ያልተሳኩ ናቸው ማለት እንችላለን። ምክንያቱም ያው ውድድሩ ሊጀመር የሰዓታት ዕድሜ ነው የቀረውና ሆኖም ግን አሁንም ድረስ እንግዲህ ድምጾች እየተሰሙ ነው ያሉት። አሁን በተለይ ደግሞ እነዚህ ድምጾች ከጀርመን የስፖርት ባለሙያዎች ዘንድ በብዛት መደመጥ መጀመራቸው ነው እንግዲህ በእኔ በኩል አስገራሚው የሚለው ነገር መናገር የምችለው። ምክንያቱም የጀርመን ክለቦች በዚህ የዓለም ዋንጫ ላይ እንግዲህ ተሳታፊ ናቸው።
በዚህ መሳተፋቸው ብቻ ሳይሆን ከዚህ የዓለም ዋንጫ በመሳተፍ እንኳን የሚገኘው ገንዘብ ከፍተኛ ነው እንኳን አይደለም በማሸነፍና በዚህ ላይም ደግሞ እንደየ ደረጃው ወደ ቀጣዩ ዙር በታለፈ ቁጥርም የሚገኘው ገንዘብ በጣም ከፍተኛ ነው ለአሸናፊውም የሚሰጠው ገንዘብ ከፍተኛ ነው እንግዲህ ይሄም ሆኖ ተጫዋቾችም ሆነ ክለቦች እንግዲህ በተወሰነ ደረጃ ያው ችግሮች የሚነሱበት ቢሆን ይሄኛው ደግሞ ፓርት የበለጠ እንዲገዛቸው ያቻለ ነገር እንደሆነ ያያየን ያለነውና አሁን ላይ በተለይ እንደ የቀድሞ የጀርመን ብሔራዊ ቡድን አሰልጣኝ ዮአኪም ሎቭ የሰጡት አስተያየት አለ ምክንያቱም ከዚህ ከዓለም ዋንጫ ዝግጅት ጋር በተያያዘ እርግጥ ነው ይሄ ትልቅ ክስተት ነው የተዘጋጀው ነገር ሆኖም ግን በተወሰነ ደረጃ መታየት ያለበት ከገንዘብ ባሻገር ያለው ነገር ነው ማየት ያለብን የሚል ነገር ነው በእርግጥ ነው የኢኮኖሚ ጉዳይ ለክለቦች ወሳኝ ነው አንደኛ ለራሳቸው ቀጥሎ ደግሞ የሚፈልጉትን ተጫዋች በፈለጉት ገንዘብ ለማምጣትና ተፎካካሪነታቸውን ለመጨመር የሚደረገው ነገር የበለጠ ሊስብ ይችላል የሚል ነገር አለ ሆኖም ግን መታየት ያለበት እንደሳቸው አስተያየት አንደኛው ውድድሩ አንድ ወር ያህል የሚደረግበት ሁኔታ ከዛ ቀጥሎ ደግሞ እነዚህ ተጫዋቾች እንግዲህ በሊጎቻቸው ከዛ ቀጥሎ በቻምፒየንስ ሊግ ከዛም በተወሰነ ደረጃ እንግዲህ የዚህ የዩሮፓ ሊግ ነበረ ሁሉም ደግሞ የሚመጡ ተጫዋቾችን በየሀገራቸው ያሉ ሀገራዊ ውድድሮች አሉና እነዛ ጉዳዮች እንዳሉ ነው ይሄ ተጨመረው እንገዳ የዓለም ዋንጫ አለ እነዚህ ነገሮች ሁሉ ባሉበት የሚደረግ ውድድር ተጫዋቾቹን አንደኛ አካላዊ ድካምና እንዲሁም ደግሞ ጉዳትም ሊያመጣ የሚችልበት ሁኔታ አለና እነዚህን ተጫዋቾች ለረጅም ጊዜ ልናያቸው አንችልም በተወሰነ ደረጃ ላይ ታይቶ የሚጠፉበት ወይ በጉዳት ምናጣቸው ይኖራልና እነዚህ ይሄ ነገር መታሰብ ነበረበት የሚል አስተያየት ነው እንግዲህ በሳቸው በኩል ያሉትና አጠቃላይ ስጋታቸውንም መግለጽ ብቻ ሳይሆን ተቋማቸውንም የተናገሩበት ነው የሳቸውን ሐሳብ በተወሰነ ደረጃም የርገን ክሎፕም የሚጋሩት ነው የሚሆነው እንግዲህ ይሄ ውድድሩ አጠቃላይ ከንቱ ሲሉ የጠሩበት ሁኔታ አለ ከዛ በፊትም እንዳልኩት የአውሮፓ የሊጎች ማህበር እንዲሁም ደግሞ የተጫዋቾች ማህበርም ቅሬታቸውን እስከ አውሮፓ ህብረት ኮሚሽን ድረስ ያደረሱበት ሁኔታ ነበር ከዚህ በፊትና እንግዲህ ምንም አይነት ውሳኔ ላይ ለመደረስ ወይ ደግሞ በውስጥ በሚደረጉ ንግግሮች ወይ ደግሞ ተጫዋቾችን በተወሰነ ደረጃ ቅሬታቸውን እንኳን ቢያቀርቡ አብሮ የመዝለቅ ነገር አልነበረም በተወሰነ ደረጃ በከፋፈሎችም ስለነበሩ ያው ፊፋ ውድድሩን ከማድረግ ወደ ኋላ ያደረገው ነገር የለም ከዛ ውጭ እንግዲህ ከጀርመኖችም ባሻገር እንግዲህ የዚህ የፈረንሳዩ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሾምፕም ይሄን ጉዳይ እንደሚጋሩት ሰሞኑን የተናገሩበት ሁኔታ አለ እሳቸው እንግዲህ የሚሉት ምንድነው የዚህ የአካላዊ ጉዳይ በአካል ብቻ የሚመጣው ድካም ብቻ አይደለም መመልከት የለብንም ስነ ልቦናዊ ነው አሁን የአካላዊ ምናልባት ሁሉ መገንዘብ የሚቻልበት አለ ስነ ልቦናዊው ግን ትንሽ ጊዜ የሚወስድ ይሆናልና ይሄን አእምሮአዊ ጫና ላይ የሚፈጠረው ነገር እንዲ ካልኩሌት መታረጊው አይደለምና ይሄ ራሱ ግምት ውስጥ መግባት አለበት የሚል አስተያየት ነው እንግዲህ ከነዚህ ባለሙያዎች ዘንድ እየተነገረ ያለው እንግዲህ በአንጻሩ ስታዩ ያው በቴክኒካል ነገር የተጫዋቾች እና የመርሃ ግብሩ መደራረብ እንዲህ አይነት ችግሮችን ገዳ እንግዲህ አልታየም እንግዲህ ያመጣ ይችላል የሚለው ነገር ከውጤቱ በኋላ ቢታይ መልካም ነው እንግዲህ ገና ካሁኑ እንዲህ አይነት ነገሮች እየተሰጡ ያለበት ሁኔታ እንዳለ ነው የምንረዳው በዛው ልክ ደግሞ የካርል ሃይንዝ ሩሜኒገም አስተያየት ማጋራት መልካም ነው ይመስለኛል ምክንያቱም የሳቸው ሐሳብ አሁን ከነሳናቸው ባለሙያዎች ይለያል አንደኛ ውድድሩ መጀመሩን አፕሪሺየት የሚያደርጉ ናቸው ምክንያቱም ከዚህ በፊት ከነበረው የዓለም ዋንጫ እንግዲህ ነበረ የዚህ በፊፋ የሚዘጋጀው እንደዚህ በኮንቲኔንታል አሸናፊ ሆኑ ክለቦች የሚሳተፉበት ውድድር ነበረ በዛም የሚገኝ ጥቅም ነበር ግን ከዛ የተሻለና አሳታፊነቱ እንደገና ደግሞ ተጫዋቾች ይሄ ዝውውር ላይ የሚኖረው ተጽዕኖ ይሄኛው የተሻለ ስለሆነ የበለጠ የዓለም ዋንጫው በዚህ ፎርም መምጣቱ የሚቀበሉት ናቸው በሳቸው አስተያየት ነገር ግን በተወሰነ ደረጃ ደግሞ ገንዘብ አለም ተብሎ ደግሞ ጥፋቶች እንዲመጡ ወይ ደግሞ ጉዳቶች እንዲመጡ የሚያደርገውን አሰራርም በተወሰነ ደረጃ ይተቻሉ ሆኖም ግን
ከዚህ የሚገኘው ጥቅም የተሻለ ነው የሚል አስተያየት እንግዲህ በተለየ ሁኔታ ምንወስደው የተለየ አስተያየት ነው ያላቸውና በዋነኝነት እንግዲህ የቀደም እንዳነሳሁት ነው ባየር ሙኒክ ምንም እንኳን በጀርመን ካሉት የቡንደስሊጋ ተወዳዳሪዎች በፋይናንስ ጠንካራም ቢሆን እንደምንመለከተው አሁን የዝውውር ሂደቱ ላይ እንግዲህ ብዙ እንትኖችን እንግዲህ ብዙ እድሎች እንዳመለጡ ተመልክተናል። እንግዲህ ከዝውውር ሂሳብ ጋር ከወጪ መብዛት ጋር በተያያዘ መከራከራቸው የሚፈልጓቸውን ተጫዋቾች ያሳጣበት ሁኔታ ስላለ ምናልባት ይሄ የዓለም ዋንጫ የሚያመጣው የገንዘብ እድል የፈለጉትን ተጫዋች የማምጣት እድሉን የበለጠ ይከፍትላቸዋል የሚለው አስተያየት የበለጠ በሳቸው በኩል ጎልቶ የተሰማበት ሁኔታ አለ። እርግጥ ነው ቀደም ሲል ያነሳናቸው የተወሰኑ ተጫዋቾች እንግዲህ ክለቡን የለቀቁበት ሁኔታ አለ። እንደገና ደግሞ ባየር ሙኒክ በእነዚህ ተጫዋቾች መተካት የሚፈልገው ተጫዋቾች እንዳሉ እየተነገረ ነው ያለው። እንግዲህ እነዚህ ተጫዋቾች ለተባለው የሚመጣውን ወይ ደግሞ የሚጠራውን ገንዘብ ከፍለው ሊያመጡ ይችላሉ ወይ የሚለው ነገር ለማየት እንግዲህ በቀጣይ የምናየው ነው የሚሆነው። በተለይ የኒኮ ዊሊያምስን ዝውውር በተመለከተ እንግዲህ በብዛት እየተወራ ነው ያለው። ለዛ ዝግጁ ናቸው ወይ ባየር ሙኒኮች የሚለው ነገር እንግዲህ ምናልባት ራሱ ኒኮ ዊሊያምስም ፍላጎት እንዳለው ነው ትላንትና እኛ ፕሮግራማችን ላይ ስናነሳው ነበረ። የባየር ሙኒክ ተጫዋች የመሆን ፍላጎት እንዳለው ተናግሯል የሚሉ መረጃዎችን ሰምተናል። ለማንኛውም ግን የውይይታችንን ጠቅለል ለማድረግ ሰዓታችንም ስለተጠናቀቀ ያን በግል ልጠይቅሽ አንቺን ብዬ ነው መጨረሻ ላይ ምን አይነት ስሜት ነው የፈጠረብሽ ይሄ በአዲስ አካሄድ ይደረጋል የተባለው የዓለም ዋንጫ በግል ምቾት ነው የፈጠረብሽ? ለማየት እናንተስ ጋር ይመቻል ወይ? አሁን አሜሪካ ስለሆነ ውድድሩ የሚደረገው ከኛ ጋራ ከፍተኛ የሚባል የሰዓት ልዩነት እንደሚኖረው ነው የምናውቀው። እናንተስ አካባቢ ለማየት ይመቻችኋል ወይ? በርግጥ ብዙ ልዩነት አይደለም በእኛና በእናንተ መካከል ያለው እስከሚገባኝ ድረስ ግን ምን እንዴት ያለ ስሜት ነው የፈጠረብሽ? ጨዋታውን ለመከታተልስ ይመቻል ወይ የሚለውን እኔና እንጨርሳለን። ሃይሚ ልክ ነው እንግዲህ ጨዋታው ሰዓት ያው ለሁላችንም ይመች አይደለም። ምክንያቱም በፈረንሳይና በኢትዮጵያ መካከል በአሁኑ ሰዓት ያለው የአንድ ሰዓት ልዩነት ነው። ስለዚህ ብዙም እንትን አይደለም ከአሜሪካ ጋር ስታዩ በጣም የጎላ አይደለም ልዩነታችን። ስለዚህ ያው ችግሩ ለሁላችንም አንድ አይነት ነው። ሆኖም ግን የዚህ የዓለም ዋንጫ በየትኛውም ሀገር ሊካሄድ ይችላል። ስለዚህ ያለውን ነገር መቀበል ግድ ይለናል። ከዛ ውጪ ግን ውድድሩ እንደ ውድድር በዚህ ፎርማት መምጣቱ እንደግል ማለት ነው አደንቀዋለሁ፣ ተቀብየዋለሁ። ምክንያቱም ቀደም ሲል እንዳነሳ ነው ይሄ የፊፋ የዓለም ዋንጫ ነበረ ከዚህ በፊትም እንግዲህ የተወሰኑ ክለቦች ብቻ የሚሳተፉበት እንግዲህ ቀደም ሲል በየሀገራቸው አሸናፊ ሆኖ ክለቦች የሚሳተፉበት ነበርና ያ ደግሞ ሁሉንም በየሀገሩ አሸናፊ ሆኑትን ነው እንጂ ሌሎች ክለቦችን ማሳተፍ እድሉ ብዙም አልነበረም። ከዛ ውጪ ደግሞ አሁን ተወሰነ ደረጃ እንግዲህ ከሀገሮች የሚመጡ ወይ ደግሞ ከሀገራትም የሚመጡ ክለቦች መብዛት አሁን በተለይ ለአፍሪካ ተመልካቹ እንግዲህ በፊት አፍሪካ አንድ ተሳታፊ ነው ሊኖራት የሚችለው፣ አውሮፓም እንደዛው ምናልባት አሁን ላይ 4 ተሳታፊ እንዲኖራት ያደረገው ይሄ እድል ስለሆነ ምናልባት ለአፍሪካ ክለቦችና ተጫዋቾች የበለጠ በዓለም አቀፍ ደረጃ ለመታየት ኢኮኖሚያቸውንም የበለጠ ጠንካራ ለመሆን የሚያስችላቸውን እድል ይፈጥራል ብዬ ነው ማስበውና ምናልባትም እንግዲህ የሀገራችን ክለቦች ለዚህ እድል ከበቁ በአፍሪካ የክለቦች ሻምፒዮና ላይ እንግዲህ በዓለም ዋንጫ ልናይበት የምንችለው ሌላ መድረክም ሊፈጥር ይችላልና እንደበጎ ነው የተመለከትኩት። እንግዲህ ሌሎች ያሉ ችግሮችንም እንግዲህ በቀጣይ የዓለም ዋንጫውን ካየን በኋላ ምንድነው የሚለውን ነገር ምናየው ይሆናል። አንዱ አካል ሲያደርገው ምንም ችግር የለም፣ ሌላው አካል ሲያደርገው ችግር አለ የሚለው ነገር እንግዲህ በእነሱ መካከል ያለ ምንድነው የቢዝነሱም አጠቃላይ ፉክክሩም ያመጣው ስሜት ይመስለኛል እንጂ ተጫዋቾች ሙሉ ለሙሉ ይሄን ነገር ይቃወማሉ ብዬ መናገር ይከብደኛል። ምክንያቱም ያየነው ነው ከዚህ በፊት የሚናገሩ ተጫዋቾች አሉ፣ ግን የተጠናከረ ድምጽ አይደለም በተጫዋቾች መካከል የምትሰሚውና እንግዲህ በጎነቱን ለጊዜው ብንወስድ መልካም ነው ብዬ ነው ማስበው። እሺ ሃይሚ በጣም እናመሰግናለን። እንግዲህ የዓለም የክለቦች ዋንጫን በተመለከተ የተለያዩ ነጥቦችን ስናነሳ ቆይተናል። እስቲ ጨዋታው ውድድሩ ደግሞ ይጀመርና ከዛ በኋላ ምናነሳሳቸው ሌሎች በጣም በርከት ያሉ መረጃዎች እንደሚኖሩ ነው የሚሰማኝ። በጣም አድርጌ አመሰግናለሁ። መልካም ቀን መልካም ጊዜ እንዲሆንልሽ ነው የምንመኘው። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ እንገናኛለን ሃይሚ።
እኔም እጅግ አርጌ አመሰግናለሁ ለነበረን ቆይታ። እንግዲህ ያው ውድድሮችን ደግሞ እየተመለከተን በፈረንሳይም በጀርመንም ክለቦች እንግዲህ የዓለም ዋንጫ ጉዟቸው ምን እንደሆነ አብረን ፈትሻለን። ዛሬ ግን ለነበረን ቆይታ እጅግ አርጌ አመሰግናለሁ። Shaker Sport 2010